ዋው በጣም ምርጥ የሆነ የፀጉር ማክስ አሰራር እንዴትስ እንደሰራውኝ ከምን እንደሰራውኝ ለፀጉሮቻችን በቀይ የተመረጠ በጣም ዋው የምትሉት የፀጉር ማክስ አሰራር ነው ማለት ነው። ዛሬ ይዤ የመጣሁላችሁ ሁሉም እንደምትመለከቱት ምርጥ ቪዲዮ ለእናንተ ይዤ እየቀረብኩላችሁ ነው። የዛሬ ደግሞ የተለየ ነው። ለፀጉራችን ለስላሴ እንዲሁም ለጠነክር ብዙ ጊዜ ለስላሴ ትላለች ልትሉ ትችላለች። በየቀኑ ፀጉሮቻችን ሆኖ እንዲቀየርና በቃ ፀጉሮቻችን ከድሮ በቃ የተሻለ ፀጉር እንዲሆንልን የሚጠቀም ጥሩ ማክስ ይዤላችሁ መጥቻለሁ። እንዲሁም ምግብ ለፀጉር ምግብ እድገት ለተለያየ ነገር ፀጉሮቻችን ሲያሳክከን ፀጉሮቻችን እንዲሁም ስንቀባ ራሱ ድርቅ ለሚል በጣም ምርጥ የሆነ ማክስ ነው ማለት ነው ዛሬ ይዤላችሁ የቀረብኩት። በጣም ትወዱታላችሁ። በጣም አሪፍ ነው ማለት ነው። እኔ የተጠቀምኩት ለእናንተም ይጠቅማችኋል ብዬ እያመጣኝ ነው ማለት ነው። ሁሌ በጣም ለፀጉሬ የተስማማ ማክስ ነው ማለት ነው የሚያዘጋጀው። በጣም ትወዱታላችሁ። ከሶስት ነገር ብቻ ነው ያዘጋጀሁት፣ ሌላ ነገር ምንም አይደለም። ሶስት ነገር ብቻ ቤት ባለው ነገር ብቻ ነው የምትጠቀሙት ማለት ነው። ውድ ቤተሰቦቼ ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ እግዚአብሔር ሙሉ ሰላምና ጸጋ ይብዛላችሁ እያልኩኝ በዚህ አጋጣሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ዛሬ ይዤላችሁ የቀረብኩት ተልባ አለ። እንዲሁም እንደምትመለከቱት በዚህ ሁለት ነው ይዤ ያሳየው ድንችና ተልባ እንዲሁም ሀብሽ ነው ማለት ነው ይዤ የቀረብኩት። ዛሬ በጣም የምትወዱት ነው ማለት ነው። ለፀጉሮቻችን አላችሁ ማለት ነው። እኔ ሀብሽና ተልባ አንድ ላይ አደባልቄ እንደዚህ አብስለዋለሁ ማለት ነው። በእሳት ላይ አድርገዋለሁ። በጣም ጥቅም አለው ማለት ነው። ሀብሽና ተልባ ፀጉሮቻችን በጣም ለስለስ ያደርጋል ማለት ነው። ፀጉር ስር ገብቶ ይሄኛው በጣም ለፀጉሮቻችን እንዲሁም ብዙ ጊዜ ለተልባ ለጤንነት እንዲሁም ለብዙ ነገር ይጠቀማል ማለት ነው ሰው። ስለዚህ እነዚህ ነገሮች እኛም ደግሞ ለፀጉሮቻችን አንድ ላይ ይሄኛውም ሶስት ነገር የተጠቀምኩት አንደኛ ድንችንም ቅቅል እንዲሁም ተጠቅሜያለሁ ማለት ነው። እና በጣም ምርጥ ነው ማለት ነው። ፀጉሮቻችሁን ደግሞ ይሄኛው ባንዴ ያሳድጋል ማለት ሳይሆን እስከ ወር ድረስ በሳምንት አንድ ብትጠቀሙ በጣም አሪፍ ነው ማለት ነው። እስከ ወር ድረስ ሳምንት ላይ ብትጠቀሙት በጣም አሪፍ ነው ማለት ነው። እንደውም ሌላ ነገር እንደማክስ ሳይሆን ይሄኛውን ብቻ ራሱ እንደ ዘይት አድርጋችሁ የተወሰነ ዘይት አድርጋችሁ ይሄኛውን እንደ ውሃውን ብቻ አጥላችሁ በፀጉሮቻችሁ ላይ ብትቀቡ በጣም የተመረጠ ነው ማለት ነው። ይኸው እንደዚህ አድርጌ አብስዬ ትንሽ ደቂቃ ውጭ አስቀምጬ እንደዚህ ቅዝቅዝ ብሎልኛል ማለት ነው። ይሄኛው ምን አድርጋለሁ ካላችሁ ይሄኛው በመፍጫ ነው ማለት ነው የምፈጨው። ነው ውሃውን ብቻ አይደለም የምጠቀመው ማለት ነው። ይሄኛው በመፍጫ ፈጫለሁ ሁለቱንም ማለት ነው። አንድ ላይ አድርጌ በመፍጫ ስፈጫ በመፍጫ ከፈጨውም በኋላ እንደዚህ አድርጌ በመፍጫ ነው የፈጨሁት ማለት ነው። እንደምትመለከቱት ጽድ ያለ ነው ማለት ነው። እኔ ፀጉሬ ላይ ሳላደርግ በፊት እንዴት እንደሆነ ለስለስ ነው የምለው ማለት ነው። እጅ ላይ እንትን ስትጨምቁት ራሱ እንዴት እንደሚያምር በጣም ደስ የሚል ነው ማለት ነው። እንደምትመለከቱት እንደዚህ አድርጋችሁ ነው የምትጠቀሙት ማለት ነው። ብዙ ጊዜ ፀጉሮቻችን ሳናንከባክብ ወይ የሆነ ነገር ሳንጠቀም እንትን ስናደርግ ነው ፀጉሮቻችን የሚያበላሸው ማለት ነው። እና ድንችንም ደግሞ እንደዚሁ ቀቅዬ አውጥቼዋለሁ ማለት 3 ፍሬ ወይ ፈለጋችሁት 2 ሊሆን ይችላል 1 ሊሆን ይችላል ማለት ነው። እንደዚህ አድርጌ ቀቅዬ አውጥቼ እኔ ደግሞ እንደዚህ አስተካከልኩኝ ማለት ለብቻው ነው ማለት ነው ያስተካከልኩት ለብቻው ማለት ነው። ይቅርታ አድርጉልኝ ጉንፋን ስለያዘኝ ነው። ለብቻው እንደዚህ አድርጌ በመፍጫ የፈጨውትን ደግሞ አሁን ደግሞ ምንድነው የሚያደርገው በንጹህ ጨርቅ አድርግና እንትኑን ይሄኛው ቆሻሻው እንትን እንዳይወርድብኝ ንጹህ ፋርቱን ብቻ ነው የምጠቀመው ማለት ነው። በጣም ነው ደስ ያለን። ደግሞ የተልባ ሽታው በጣም ደስ ይላል ማለት ነው። በጣም ደስ ነው የሚለው የተልባው ሽታ እና እንደዚህ አድርጌ ጭምቅ አድርገዋለሁ ማለት ነው። የሚወስደው ንጹህን እንትኑን ብቻ ነው የሚወስደው ማለት ነው። ሁለቱንም ስለፈጫው ከለሩ ይህንን ይመስላል ማለት ነው። ፀጉሮቻችን ደግሞ እንዴት እንደሚያሳምር ብታውቁ በጣም ነው የወደድኩት ማለት ነው። ከምላችሁ በላይ በጣም ወድጄዋለሁ ማለት ነው።
እናንተም እንደዚህ አድርጋችሁ ብትጠቀሙ ተጠቃሚ ትሆናላችሁ ማለት ነው። የሚጠቅመውን ብቻ ነው ሁሌ ይዘን የምንመጣው፣ የሚጎዳን ነገር አይደለም። ለእናንተም ይጠቅማችኋል፣ ለእኔም ይጠቅመኛል። አንደኛ ለጸጉሬ እንዲሁም ምንድነው ልበላችሁ፣ ሰው ለምሳሌ አንድ ሰው ምግብ ካልበላ በቃ ወይ ይደክማል። ጸጉሮቻችን እንደዚሁ ወይ ምግብ ይፈልጋል። ለምን ጸጉሮቻችን የሆነ ነገር አድርገን ዝም ብለን ስንታጠብ ይበጣጠሳል። እንደዚህ አድርገን ደግሞ ለመታጠብ ስንሆን አንድ ይሁንን በቃ ትንሽ ነገር ቢሆን ማክስ አድርገን በቃ ተቀብተን ወይ 1 ሰዓት ወይ ተኩል ደቂቃ አቆይተን ስንታጠብ ያለው ለውጥና ምንም ሳንቀባ እንደዚሁ ስንታጠብ ያለው ለውጥ ይለያል። ለምን አንደኛ የሆነ ዝም ብላችሁ ስትታጠቡ ይበጣጠሳል ጸጉሮቻችሁ፣ ለጸጉሮቻችሁ ጥሩ አይደለም። ስለዚህ የሆነ ነገር ትንሽ ነገርም ቢሆን ተቀብታችሁ ከዛ በኋላ ብትታጠቡ የተመረጠ ነው ማለት ነው። እንደኔ ሀሳብ የሆነ ነገር ተቀቡ፣ ቤት ያለውን ነገር አዘጋጅታችሁ በጸጉሮቻችሁ ተቀብታችሁ ለተወሰነ ደቂቃ አቆይታችሁ ከዛ በኋላ ብትጠቅሙ አሪፍ ነው። እና አሁን በጨመቅኩት ላይ ማለት ባስተካከልኩት ላይ ድንችን የምጨምረው ማለት ነው። ድንችን ከጨመርኩም በኋላ አንድ ላይ እፈጨዋለሁ ማለት ነው። ድንቹንና ተልባውን እንትን ያደረግን ያዘጋጀሁትን አንድ ላይ እፈጨዋለሁ ማለት ነው። በመፍጫ ፈጭቼ እንደዚህ ያደርጋለሁ ማለት እንደምትመለከት በጣም ነው ማለት ነው ደስ የሚለው። በጣም ወድጄዋለሁ እኔ ማለት ነው። ከለሩ ትንሽ እንትን ቢሆንም ስለ ከለሩ ሳይሆን እኔ የፈለኩት በቃ ዋናን ለጸጉሬ ይሁን ማለት በጣም ወድጄዋለሁ። በቃ ምን ልበላችሁ ከምላችሁ በላይ በጣም ነው ወደድኩት። እንደዚህ አድርጋችሁ ብትጠቀሙ የተመረጠ ነው። በዚህ ምን አይነት ዘይት ልንጠቀም እንችላለን የሚለውን ነገር የፈለጋችሁት አይነት ዘይት ለጸጉሮቻችሁ የምትጠቀሙት ዘይት ሊኖር ይችላል። እሱን ብትጠቀሙ ይሻላል ማለት ነው። እኔ አሁን ዘይት አልመረጥኩም፣ ይሄ አላልኩም። እኔ ግን ለጸጉሬ ያመጣው ዘይት አለ፣ እሱ ነው የተጠቀምኩት። ብዙ አይነት ዘይት አለ። የነጭ ሽንኩርት ዘይት አለ፣ የሽንኩርት ዘይት አለ። እሱን ትጠቀማላችሁ ማለት ነው። እና እንደዚህ አርጌ ዘይት ካደረኩኝ በኋላ ትንሽ ከለሩ ቀይር ብሎልኛል ማለት ነው። እንደዚህ አርጌ አዘጋጀውኝና ድጋሜ ደግሞ ዘይት ጨመርኩኝ ማለት ነው። የሚጠቀመው የእንትን ዘይት አለኝ፣ የሽንኩርት ዘይት አለን፣ እሱን ተጠቀምኩት። ከዛ ምንም አይነት ሽታ የሌለው ዘይት ነው ማለት ነው። እና እንደዚህ ካደረግኩኝ በኋላ በጣም ነው ማለት ነው የሚያምረው። እንደዚህ አድርጌ አሁን ደግሞ ሲቀባ ደግሞ ያለው በቃ የተቀባውት እራሱ አይመስልም ማለት ነው ሲቀባ ማለት ነው። እና እንደዚህ አድርጋችሁ ተጠቀሙት። ብዙ ጊዜ ስለሚጠቀም ነው ማለት ነው። እና እንደዚህ አድርጌ አዘጋጀሁት ማለት ነው። እንደምትመለከቱት ዋው ነው ማለት ነው። ከምለው በላይ ነው ወደድኩት ዛሬ ማክስ ማለት ነው። እና እናንተም እንደዚህ አድርጋችሁ ተጠቀሙት። ለጸጉሮቻችሁ በጣም ምርጥና አሪፍ የሆነ ማክስ ነው ማለት ነው ቤተሰቦቼ። እና እንደዚህ አድርጋችሁ ተጠቀሙት። እና አሁን ደግሞ እና ከወደዳችሁ ደግሞ በዚህ አጋጣሚ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው ውድ ቤተሰቦቼ። ላይክ ሳታደርጉ ሰብስክራይብ ሳታደርጉ እንዳታልፉ ማለት ነው። ሁሉ ጊዜ ወደ እናንተ አዲስ ቪዲዮ እንዲደርስ ከፈለጋችሁ የደወል ምልክቱን አንዴ በመጫን ቤተሰብ ሁኑ፣ አበረታቱኝ ሁሌም እና ሁሌም ከጎኔ ስለምትሆኑ አመሰግናችኋለሁ። እግዚአብሔር ያክብራችሁ። እና አሁን ደግሞ በጸጉሬ ላይ እቀባለሁ ማለት ነው። እንደዚህ ያዘጋጅቻለሁ አበጥሬ ጸጉሬን። ከዛ በኋላ ማለት ነው ጸጉሬ ላይ ለመቀባት እንደዚህ ምልት ታርጌ ነው ያመጣሁት ማለት ነው። ይሄንን ደግሞ እንዴት ነው መቀባው? እንደ ቅቤ በቃ ቅቤ በሉት ማለት ነው። በጣም ልስልስ ነው የሚያደርገው ጸጉሬ ላይ ማለት ነው። በጣም ነው የምወደው እኔ ደግሞ ማክስ እና በመሀል ነው የጀመርኩት እንደውም በመሀል ነው የጀመርኩት። ድሮ ቅቤ ነበር እንደዚህ የሚቀባው ማለት ነው። እና በጣም ደስ ይላል ማለት ነው። በቃ ሲቀባ ራሱ ቅቤ ነው በሉ በቃ ቅቤ እንዴት ነው በቃ እንትን ምለው እንደዛ ነው። ቅቤ እንደሚቀባ ቅቤ ነው የምትመስለው በቃ ሲቀባ ራሱ። እና እንደዚህ አድርጋችሁ ተጠቀሙት። ከምንም በላይ ጸጉሮቻችሁን ተንከባከቡ ባላቸው ሰዓት ማለት ነው። እና እኛ አረብ ሀገር ስለምንኖር ውሃ ላይ እኔ ባለሁበት ቤት አሁን ውሃ ላይ ጨው ስላለ እኔ ብዙ ጊዜ እንትን እላለሁ ማለት ነው። ለምን ውሃ ላይ ጨው ስላለ ማክስ አትጠቀሙ እንዳትታጠቡ ማለት ነው። ለምን ጸጉሮቻችሁ እየተበጣጠሰ ነው የሚያልቀው ማለት ነው። ስለዚህ
የሆነ ነገር ተቀብታችሁ ታጠቡ ልል ወዳለሁ። እና እኔ ሁሌ ጊዜ የምላችሁ ደግሞ ምንድነው ጫፉን እንዳትረሱ። እኔ በቃ ሁሌ የምላችሁ ጫፉን እንዳትረሱ ነው የምለው። እኔ ጫፍ በጣም ነው እንትን ስሰራም ቅባት ስቀባም ጫፍ ላይ ነው አብዛኛው ትኩር የሚያደርገው። ለምን ጫፍ ላይ መንታ ጸጉር አለ። ስለዚህ ያ መንታ ጸጉር እንዳያድግ ይከለክላል። ለዛ እና ጫፉን በጣም እንትን አድርጉት ማለት ነው። እና እንደዚህ አድርጌ ተቀብቻለሁ ማለት ነው። ከዛ በኋላ መሲያጅም አድርገዋለሁ። በቃ እንደ ፍላጎቴ ነው ማለት ነው ጸጉር የማደርገው። ከተቀባም በጣም ነው የወደድኩት ደግሞ ዋው ነው ማለት ነው ሽታው ራሱ። እና እንደዚህ አድርጌ እንደዚህ ሲቀባ ራሱ በቃ የተቀባሁት አልመሰለልኝም። በቃ ጸጉሬ ላይ ያሁኑ ሳህን ሁሉ በቃ ያደረኩትም አልመሰለም። በቃ ምን ልበላችሁ በቃ ቶሎ ነው ያለቀው ማለት ነው። እና የተቀባሁትን ሳልመስል ነው ያለቀው። እና በጣም ወድጄዋለሁ ማለት ነው። እንደዚህ አድርጌ ሲቀባ በቃ ደቂቃ ላይ ነው ጸጉሬ ራሱ የጠጣው ማለት ነው። ተመችቶ ሳለ ጸጉሬ ማለት ነው። እንደምትመለከት ሳይን ለምንም አላስቀረም የቀደሙ ሙሉን ማለት ነው። እንደዚህ አድርጌ እቀባለሁ። ማታ አካባቢ ስለሆነ የተወሰነ 1 ሰዓት ኃይል አቆየዋለሁ ማለት ነው። 1 ሰዓት ነው የማያቆየው እኔ ጸጉሬ ላይ ለምን ስለምፈልገው 1 ሰዓት አቆየዋለሁ። ምንም ሽታ የለውም። ምንም እንትን አያደርግም። ጸጉሬንም ስለማይጎዳ 1 ሰዓት ኃይል ሽፍና አድርጌ አቆየዋለሁ ማለት ነው። ከ1 ሰዓት በኋላ ደግሞ እታጠባለሁ እንጂ አሁን አልታጠብም። 1 ሰዓት አቆየዋለሁ እንደዚህ አድርጌ እና በዚህ አጋጣሚ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በርቺ፣ ጠንኬሬ፣ ጎበዝ የምትሉ ከልቤ ለእናንተ ምስጋና አለኝ። አመሰግናችኋለሁ። እግዚአብሔር ያክብራችሁ። ስለምታበረታቱኝ ከጎኔ ስለምትሆኑኝ እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ያክብራችሁ። ዘመኖቻችሁ ይባረክ። በጣም ነው የሚያከብራችሁ። በጣም ነው የምወዳችሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ እናንተንም እግዚአብሔር ይጠብቃችሁ እና እንደዚህ አድርጋችሁ ምስያጅ የተወሰነ ሰዓት አድርጉ ማለት ነው። ውድ ቤተሰቦች ምስያጅ አድርጉና ጥቅለል አድርጋችሁ 1 ሰዓት ኃይል ብታቆዩ በጣም የተመረጠ ነው እላችኋለሁ። ውድ ቤተሰቦቼ እና አመሰግናችኋለሁ። እግዚአብሔር ያክብራችሁ፣ ክፉ አይንካችሁ። መልካም ጊዜና መልካም ሰዓት፣ መልካም የስራ ጊዜ ይሁንላችሁ። ከልብ አመሰግናችኋለሁ የኔ ውድ ቤተሰቦችዬ። መልካም ቆይታ። ባይ ባይ። ወዳችኋለሁ።